ሰላም ሰላም ቤተሰብ እንደምናችሁ እንደምን አላችሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬ ደግሞ ያበደ ነው የምላችሁ። የትናንትናው ቪዲዮ ምን ብለን ነበር ቤተሰብ? ይሄ ነገር በጣም በዝቷል፣ መፍትሄ ያስፈልገዋል ስንል ነበር። እንዳልነውም አልቀረም። አብርሽ በጣም ተሽፎበት ነበር። በጣም ብዙ ነገር ቀልደውበት ነበር። የሌለ እውነት እኔ ትናንትና የነበረው ሁኔታ ሳስታውስ ራሱ በጣም ግርም ነበር የሚለው እውነት እንዴት ቻለ ራሱ እንደዛ እነዚህ ሰዎች እየተቀያየሩ አንዴ ኤፍሬም፣ አንዴ ሩታ፣ አንዴ ነዳኒ በዛ እያደረጉት የነበረ ልጅ ትናንትና የባስ ብሎ ደግሞ የተፈጠረውን ሁላችሁም ታስታውሳላችሁ። የሌለ መጫወቻ አድርገውት በጣም ቀልዶበት ነው የነበረው። እሱም ዛሬ ተበቅሏቸዋል። እንዴት አትሉ? ኤፍሬምና ዳኒ ታስረዋል። በሄርሜላ ምክንያት ከእሷ ጋር የተገናኘ ነገር እንዳላቸው ተጠርጥረው ታስረዋል። ሩታም በልጇ ምክንያት ነው ያልታሰረችው ማለት ነው። ለምን ተፈጠረ ሁላችንም እናስታውሳለን። ዳኒ ቀናቸውን እየጠበቀላቸው ነው የነበረው። ዛሬ ደግሞ እንዳለው ዛሬ አድርጎታል። ምክንያቱም እያደረጉት ያለው የነበረው ነገር በጣም ከመጠን በላይ የበዛና በጣም አስነዋሪ ነገር ነው የነበረው። ምክንያቱም አብርሽ የነበረበትን ሁኔታ ሁላችንም ቤተሰብ እናውቃለን። ከዛ በኋላ ግን የእሱን ችግር የእሱን መከፋት ከሱ ጎን ሆኖ መፍታት እየቻሉ ግን እነሱ በተቃራኒው በሱ ላይ ሲያሾፉ ሲያለግጡ ነው የነበረው። እንደተባለውም ዛሬ ደግሞ ለዛ ጥፋታቸው ዋጋ ባይሆንም በትክክልም እነሱ መሆንና ለመሆናቸው በጊዜ ሂደት የሚጣራ ቢሆንም እስከዛ ድረስ ግን ሁለቱም እስር ቤት ገብተዋል ማለት ነው። ዛሬ ከዚህ ነው የምንጀምረው ቤተሰብ። ቀጥታ ወደ ቪዲዮ። ጃኒ እንዴት ነህ? በሰላም ነው? እንደዚህ አቻኮሽ ይጠራሽኝ? አዎ በሰላም ነው። ይቅርታ በጣም ማለት ትንሽ ያስደነገጠኝ ነገር ስላለ ነው። ዴቭ አብርሽ የማይሆን ነገር አድርጓል ማለት ምንም በማያውቁት ምንም ባላጠፉት ዳኒና ኤፍሬምን አሳስሯቸዋል። ምንድን ነው የምታወራው ቤተሰብ? እንዴ ምንም በማያውቁት ምንም በማይሰሩት እንደዛ እኮ አይደለም የነበሩት በሰዓቱ። እነዚህ ሰዎች በጠፋ ሰው ላይ ሲያሾፉ ሲቀልዱ ያንን እንደሚወዳት እያወቁ ሚስቱ ልትሆን እንደተቃረበች አይነት ሴት ምን ያክል ስሜቱን ሊጎዳው እንደሚችል ሁላችንም ከባህላችንና ከእንትናችን የወጣ እኮ ነው ይህ ነገር። ሰው ጠፍቶ በሰው ላይ አይቀለድም አይደለ? ስለዚህ እነዚህ ሰዎች ደግሞ ሲያሾፉ ሲቀልዱ እንደፈለጉ ሰው ላይ ሲጫወቱ የነበሩ ሰዎች ናቸው። ተዉ ሲባሉ እረፉ ሲባሉ አርፈው አልቀመጥ ያሉ የራሳቸውን ህይወት መኖር እየቻሉ እነሱ ግን የሰውን ህይወት እየፈተፈቱ የነበሩ ሰዎች ናቸው። ይበላቸው። ምክንያቱም ይሄ የሚገባቸው ነገር ነው። አሁን ሩታ መጣ እያለችው ያለው ነገር ምንድነው? ምንም የማያውቁ ሰዎች፣ እነዚህ የማያውቁ ሰዎች አይደሉም። ስለጠፋ ሰው ጠፍታለች ተብሎ ተነግሯቸዋል አይደለ? ስለዚህ ከቻሉ መፈለግ ካልቻሉ ደግሞ አርፎ መቀመጥ እያለባቸው፣ ግን የባሰ የተቸገረና የተጨነቀን ሰው የባሰ በችግር ውስጥ እንዲገባ የባሰ እንዲጨነቅና ሌላ ራሱ ላይ ጉዳት እንዲያደርስ በሚገፋፋ መልኩ እንደዛ ሰው ላይ ሲቀልዱ የነበሩ ሰዎች ህፃን ልጆች አይደሉም። ህፃን ልጅ እንኳን የሚያውቅበት ጊዜ ላይ ነው ያለን። ስለዚህ እነዚህ ልጆች ጥፋት እንኳን ባያጠፉ ከእሷ ጋር የተገናኘ ነገር እንኳን ባይኖርባቸውም እንኳን እስካሁን ላደረጉት ነገር ግን ይሄ ነገር ሲገባቸዋል። የሚያንሳቸውም ነገር አይደለም ብለን ነው የምናስበው ቤተሰብ ማለት አልገባኝ። አሁን ቀርብ ዴቭ፣ እኛ ምንም ያጠፋነው ጥፋት የለም። ሲቀጥል ደግሞ ዛሬ ከጠፋ ስንተኛ ቀኗ ነው? 4ኛ ወር 5ኛ ቀኗ ነው። ሄርሜላ ጠፋች ከተባለ ማለት ነው። እስከ ዛሬ ድረስ ያላመለከቱ እስከ ዛሬ ድረስ ዝም ያሉት ነገሮች እኛ ላይ እርግጠኛ ከሆኑ እኛም ሲጀምር እየቀለድን ቀልድ እየመሰልን የነበረው ይሄ ነገር መሆን አለበት። ይሄ ቀልድ አይደለም ቤተሰብ። ሰው ጠፋች አይደለ? አብርሃም የሚወዳት ሴት ነች። ሁሌም ካጠገቡ እንድትርቃት አይፈልግም። ስለዚህ እቺን ልጅ ጠፋች ብሎ እንደዚህ የሚያምስበት ምንም አይነት ምክንያት አይኖረው ማለት ከነሱ ምን ሊያገኝ ማለት እነሱ በእሷ ምክንያት እሷ ከነሱ ጋር እስካልሆነች ድረስ በማስረጃ እስካልተረጋገጠ ድረስ እነዚህን ሰዎች የሚጎዳቸው ነገር የለም፣ አብርሃም የፈለገውን ነገር እንኳን ቢል። ስለዚህ አሁን እያደረጉ የነበሩት
ይቺ ልጅ ከጠፋች 3 ቀን የሚሆናት 4 ቀን የሚሆናት 5 ቀን የሚሆናት እነሱ የሚመለከታቸው ነገር አይደለም። እነሱ ማረግ ከቻሉ እሷም ከዚህ በፊት እንደነበረ ወዳጅ ኤፍሬምም እንደ ወንድም ማገዝ ያለበትን ነገር ሊያግዝ ይችላል እንጂ ቤተሰቦቹ አላመለከቱም፣ እሱ ምን ቤት ነው ምናምን አይባልም። ኦልሬዲ እሱ የወደፊት ባሏ ሊሆን የተዘጋጀ ሰው ነው። ስለዚህ ይቺ ልጅ ስትጠፋ በራሱ መንገድ ሊፈልግ በዙሪያ ደግሞ የሚጠረጥራቸው ሰዎች ካሉ ደግሞ እነሱን ሊያጣራ ያንን መረጃ ይዞ ደግሞ ሄዶ ለፖሊስ ሊያስረዳ ይችላል። ስለዚህ እንደዚህ አይነት ነገሮችን ሂዶ ሲጠይቃቸው እነሱ ከበጎ ነገር ከኛ ጋር አይደለችም ብለው ከማስረዳትና በቂ ነገር ከመስጠት ይልቅ እሱ ጋር ማሾፍ፣ መቀለድ፣ እሱ ጋር መጫወት ነው የጀመሩት። ስለዚህ ይሄ ሰው ደግሞ ተናደደ፣ ተበሳጨ። ሄዶ ሲያመለክት እነዚህ ሰዎች እጠረጥራቸዋለሁ በተለያየ መልኩ እሷን ሊያጠቋት እሷን የተለየ ነገር እንዲደርስባት ሲሞክሩና ሲጥሩ የነበሩ ሰዎች ናቸው፣ እጠረጥራቸዋለሁ ካለ ይታሰራል። ስለዚህ አሁን ምን ሆኑ? ታሰሩ። ይሄ ደግሞ ልክ የሆነ ነገር ነው። ቤተሰብ ግን ይሄ የታሰሩ ማለት እነዚህ ሰዎች ጥፋት አጥፍተዋል ማለት ግን አይደለም፣ ተጠርጣሪዎች ናቸው። እሱን ደግሞ እምናየው ይሆናል ከህግ ጋር የተገናኘ ነገር ስለሆነ ማለት ነው። እየመሰለን የነበረው ልጅ ምን ቀሪ መስላችሁ እንደዚህ ማላገጥ ነበረባችሁ? ተረጋጊ ቡዜ። አሁን ቡዜ እኔ አሁን ማለት ነው ገና ዛሬ ነው ገና አሁን ቅርብ ሰዓት ነው ለፖሊስ ያመለከቱት። እስከ ዛሬ ድረስ አላመለከቱም። ስለዚህ ዝም ማለታቸው ይሄ ማታገስ ይሄን ያህል እኮ እንትን አይልም። ስለታገሰ መሰለኝ ጸጥ ያለው እሱ መታገስ ሊችል ይችላል። እሱ መታገስ ሊችል ይችላል። ወንድም ግን ዝም አይልም። ልጃቸውን የጠፋችው ዝም አላሉ። ዝም አላሉ። አሁን ምንም አላሉ። ሁላችንም የምናስታውሰው ነው። አሁን ሩት ያለችው ነገር እኔ ግርም እኮ ነው የሚለኝ ማለት የሚጫወቱበት ሌላ ነገር አጣው ነው ማለት የሚቀልዱበት የሚዝናኑበት ሌላ የሚያሳልፉበት ጊዜ የላቸው ማለት እዚህ ጋር መቀለድ መጫወት ምን አስፈለገ? ኦልሬዲ እሱ እሺ ሆን ብሎ የሚሆን አይሆን እነሱ እዚህ ጋር መጣው የሚያሾፉበት የሚቀልዱበት ነገር አለ። ከዛ ውጭ ደግሞ ሁላችንም እኮ እናስታውሳለን የሄርሜላ ወንድም እንደጠፋች እኮ ተናግሯል። መጡ አይደለ? ዳኒና አብርሃም አግኝተዋ ዳኒና አብርሃምና የሄርሜላ ወንድም ዳኒን ሊጠይቁት መጣው እንደጠፋችና ወንድሟ ደግሞ እንደሚደባደብ ራሱ ከስሜቱን መቆጣጠር እስከማይችል ድረስ ስሜታዊ ሆኖ እየተናገረ ነው የነበረው። ስለዚህ ይሄ ውሸት የሚሆንበት ነገር ምንም ምክንያት አይኖርም። ስለዚህ መጫወትም መቀለድም በብዙ ነገር እየተቻለ እዚህ ሰው ጠፍቷል እየተባለ በዛ ላይ ደግሞ የአብርሃም የሚያውቁት ሰው የእሱ ወዳጅ የሆነች ሴት ጠፍታ እነሱ እንደዚህ የሚያሾፍበት ነገር እኔ ምንም የማይጨበት ምንም የማይታመንና ነገር አይደለም። ይሄን እንደ በቀል ነው ያዩት እነሱ። በቃ እንደተበቀሉት ማሾፋቸው መቀለዳቸው በቃ ደስተኛ እንዳደረጋቸውና ያንን ነው ሴሌብሬት ሲያደርጉ የነበሩት አብርሃም ፊት ሆነው ማለት ነው። ስለዚህ ያኔ ተጫውተዋል፣ ተዝናንተዋል። አሁን ደግሞ የእጃቸውን ያገኛሉ ማለት ነው። ይሄ ምንም መቅረት የሌለበትና ሁሉም ሰው የዘራውን የሚያጭድበት ነው። ትናንትናም ብለናል፣ ሰው የዘራውን ያጭዳል። ስለዚህ አሁንም ዳኒና ኤፍሬም እያደረጉት ያሉት ነገር ምናልባት ከእሷ ነገር እንኳን ባይገናኝ እንኳን እስካሁን ላደረጉት ግን ያ የዚህ ቅጣታቸው ነው ብዬ ነው የማስበው። ነገር በሙሉ ልክ አይደለም ዴቭ። እኔ ጠራውሽ እንጂ እንደዚህ እንድትሆኝብኝ አይደለም። ምን ተፈጥሮ ነው? ምን ተፈጥሮ ነው ይላል እንዴ? ስራ ሰርተህ ምንድን ነው? ምን አይነት ጥያቄ ነው የምጠይቀው? አንተ ራስህ ምን ተፈጠረ ምናምን ለምን ትላለህ? ለምንድን ነው ጠፍተሻቸው? እኔ እሱን የጠራኝ እኔ መች አወቅኩኝ እንደዚህ እንደሆነ? ለምንድን ነው የጠራሻቸው? ቆይ አይደለም ወንድሜ፣ ቆይ ለምንድን ነው የጠራሻቸው? ጨርስ ነው እንዴ? አወራሽ ማውራት ቃልሽን ሰጠሽ ነው አይደል የወጣሽው? አዎ እኮ በቃ አንቺ ያደረከው ነገር ግን አግባብ ስላልሆነ ነው። እንዳዳምጥኛ እንዴ አንቺን እንትን አላልኩትም አይደል? ምን አላልኩኝ? ስለዚህ አሁንም አንቺ ጠባይ ከሌለሽ ነገ ከነገ ወዲያ ቱጫው ነገ ይሆንና ህፃኑ ነገ ይሆንና አንቺም ትገቢያለሽ መግባት ካለብሽ እኮ በቃ ልኳን ነው የነገራት። በቃ ይሄ ነው፣ ሌላ ምንም ነገር አይደለም። ገባችሁ? ምናልባት ራሱ ጥፋት አጥፍቷል እሱ ራሱ። ምክንያቱም እኩል ከነ ኤፍሬምና ከነ ዳኒ ጋር ራሷንም ተጨምሮ ነው እንደዛ በጣም ሌላ ነገር ሲያደርጉ የነበሩት። ልጅ ስላላት ልጅ ስለሌላት ምናምን አይደለም። ሁሉም ጥፋት ያጠፋ ሰው ሁሉ መቀጣት አለበት። ስለዚህ የሚቀጣው ደግሞ ህግ ነው፣ አብርሃም አይደለም። አብርሃም
የሚያስፈልገውን ማስረጃ አቅርቧል። እነዚህ ሰዎች እጠረጥራቸዋለሁ ብሏል፣ አስገብቷል። ስለዚህ እሱ ማስፈታት፣ እሱ ነገሮችን መፍታት፣ ነገሩን ማፍጠን ማዘግየት ምናምን አይችልም። በቃ ህግ ውስጥ የገባ ህግ ላይ የደረሰ ነገር ነው። እነሱም ከህግ አንጻር አይተው እነዚህ ሰዎች መፈታት አለባቸው ካሉ ይፈታሉ። ፍርድ ቤትን መቅረብ ካለባቸው ጥፋት ካጠፉ ይቀጣሉ። ይሄ ኤፍሬም ወንድማቸው ስለሆነ ዳኒ የእሷ ቤተሰብ ስለሆነ ወይም ደግሞ ሩታ ስለሆነች የሚቀየር ነገር አይደለም። ሁሉም ሰው ይሄን ጥፋት ካጠፋ ሊቀጣ ይገባዋል። ይሄ ደግሞ ለሁሉም ሰው ግልጽ የሆነ ነገር ነው። ኧረ እባክህ በምንም ባላጣራው ነገር ሲጀመር ይኸውልህ እነዚህ ልጆች ምንም ነገር ስለሌለባቸው የምታወራው እሺ ችግር የለም። ግሩፕ አድርጌ ነው በደንብ ነው የሚመለከተኝ። ባላጠፋ ጥፋት እኮ እያደረግሽ እንደዚህ አትበያብሽ ነው። ወይኔ ለምን እንድንጣላ ታደርጊያለሽ? አሁንም እኮ ሌላ ጸብ እየፈጠራችሁ ነው እንዴ? ለምን ነው እንደዚህ የምታወሪው? ወንድሙ በጣም እንትን አለሽ ብዬ ነው እና ማሰባ ክፋት ነው እንዴ? ታላግጥ ያኔ ማወቅ እንታይባል። በቃ አሁን ብዙ ይሰምኛለህ። ስለወንድሜ በዚህ ልክ መቆርቆባ አሪፍ ነው። እናመሰግናለን። ችግር የለም። ግን ደግሞ የትኛውም ሰው ጥፋት ከሌለበት ይወጣል፣ ጥፋት ካለበት ደግሞ እዛው ይቀራል። እነዚህ ልጆች ንጹህ ከሆኑ በዚህ ልክ እኔን እየጠሩ ፎቶ እየለጠፉ የሆነ ነገር መቀለሉ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው ቁጭ ነገሮችን አንድ ነገር ላስረዳ። እነሱ እየጠሩኝ እኔን እየጠሩኝ የኔን ጓደኞች በሄርሜላ መጥፋት እየሳቁ እየቀለዱ እንደገና ፎቶ እየለጠፉ 10 ቦታ በዚህ ልክ መሄድ አይጠበቅም። ነገሮች ውሸት መሰሉን። ይሄን እኮ አሁን መደጋገም ሆነብህ እንጂ በቃ ያወራነውን ነገር ነው አብርሃም እየተናገረ ያለው። ስለዚህ አሁንም ደግመን መናገር ያለብን ነገር እነዚህ ሰዎች ጥፋት ካጠፉና ስህተት ከሰሩ የጥፋታቸው ዋጋ ያገኛሉ። አይ ንጹህ ናቸው ከተባሉ ደግሞ የሚወጡ ናቸው። ግን ጥፋት እንኳን ባያጠፉ የሰው ቁስል ላይ የሰው ችግር ላይ ሌላ ከባድ ነገር ከመጨመር ይልቅ ራሳቸውን ሰብስቦ መቀመጥ ግን ነበረባቸው። አሁን እዚህ ጋር ዳዊትም መጥቶ የሚያውቀው ነገር የለም። ዳዊትም ምናልባት ሩታ ደውላ ስለጠራቸው ሁሌም ቢሆን ምንድን ነው የሰው ልጅ ጥፋት ያጠፋው ማን ነው ከማለታችን በፊት ቀድሞ ያለቀሰውን እናምናለን። አሁን እየሆነ ያለው ይሄ ነው። አሁን ዴቭ እያለ ያለው ከእሷ ጎን ሆኖ እያወራ ያለው ምንድን ነው? እሷ ተቸግራ በጣም እንትን ብላ የሆነች አደጋ ደርሶባት መጥፎ ነገር አድርጋ ሆኖባት ይሄን ያደረገው ደግሞ አብርሃም ነው ምናምን የሚለውን ነገር አእምሮ ላይ ይዞ ስለመጣ አሁን እየሆነ ያለው ምንድን ነው? ከመሀል ሆኖ ነገሮችን እንትን ከማለት የተሻለ ከእሷ ጎን ሆኖ ነገሮችን በትክክለኛ መንገድ እንዳይወዱ እንቅፋት እየሆነ ያለው። ምክንያቱም እያጣራው ነገር የሰማው ነገር የለም። ይሄ ሰው የሄርሜላንም እንኳን መጥፋት አያውቅም። አሁን መጦ ምንድን ነው እያለ ያለው? ወንድሜ ታስሯል፣ ወንድሜን ለምን አሳሰርከው? ወንድሙ ለአብርሃምም ነው ለዴቭም ነው። ስለዚህ ይሄ ልጅ ጥፋት ስላጠፋ ብሎ ስላሰበ ነው አብርሃም እንደዚህ እያደረገ ያለው እንጂ ወንድሙ ስለሆነ ስለማይወደው ስለሚጠላው አይደለም። ማንም ሰው ደግሞ ወንድሙ እህቱ ስለሆነ ህግ መጣመም መሻር አለበት ማለት አይደለም። ይሄ ህግ ከሁሉም ሰው በላይ ስለሆነ ስለዚህ አሁንም መሆን ካለበት የዴቭም መሀል ሆኖ እነ ሄርሜላ እነ ሩታ የሰሩትን ስራ አይቷል፣ ቪዲዮውን አይቷል አይደለም? ምን ሲያደርጉ እንደነበረ ቤት ላይ ሄዶ እንዴት አዋርደው አባረው እዛ እንዳስወጡት ትናንትናት ደግሞ እዛ በየመንገዱ የእሷን ፎቶ ለጥፈው ሲቀለዱ ሲያሾፉ እሱ ላይ እንትን ሲሉ በጣም ብዙ ነገር ሲያደርጉ አይቷል። ስለዚህ እነዚህ ሰዎች ወንድሜ ጥፋት አላጠፋምና ወንድሜ ስለሆነ ጥፋት ቢያጠፋም ሂደህ ማስፈታት አለብህ አይባልም። ህግ ሌላ ነው፣ ይሄ ቤተሰባዊ ግንኙነት ሌላ ነው። የጠፋው ሰው ነው። ስለዚህ ያጠፋውን ሰው ደግሞ ምክንያት ነው የተባለ ሰው ሁሉ ደግሞ እስኪጣራም ቢሆን በህግ ጥላ ስር ሊሆን ግዴታ ነው። ስለዚህ መረጋጋትና እነዚህ ሰዎች ጥፋት ካላጠፉ የሚወጡበትን መንገድ መፈለግ እንጂ አንደኛው በዛኛው ቦታ ቁሞ አንደኛው በዚህ ሆኖ ምናምን ጫፍና ጫፍ ሆኖ ወዲህ ማለት አያስፈልግም። ሩታ እንደ ወንድም ከሆነ የሚቀርበው ለነሱ ነው። ለእሷ ምናልባት ለባሏ ወንድም ስለነበረና ከእሷ ጋር ጥሩ ግንኙነት ስላለው ልትቆምለት ልትከራከር ትችላለች። ግን ሁሌም ማመን ያለብን ማንም ከወንድምና ከእህት ሊበልጥ አይችልም። ይሄን ማመን አለብን። ይሄም ልንሸፋፍነው ምናምን የምንችለው ነገር አይደለም። ስለዚህ በዛ ልክ ማሰብ ይኖርብናል። አሁንም መርሳት የሌለብን አሁንም ሄርሜላ
አልተገኘችም ቤት ነበር። እኔ አግኝቼ ከሱ ጋር ስንትና ስንት ጨቃጭ አሁን በኋላ እንደዚህ አይነት ነገር በፍጹም አላደርግም ብሎ እንደ ታላቅ ታዞኝ ተስማምቶ እሺ ብለን ተለያይተን አሁን ደግሞ ማታ ላይ ይሄንን ዱብዳ ስሰማ ልበል ታዲያ ምን እንደግና ነው የምትፈልገው? አንደኛ አስረዳው እኮ በቃ የገቡበትን ምክንያት አስረዳው። በቃ እነዚህ ልጆች እኛ በዚህ ልክ ሰው ጠፍቶብን የሁሉ ነገር እየሆነ እነሱ እየቀለዱ ነበር አይደለ? ስለዚህ እነሱ ተጠርጥረዋል። ኦልሬዲ በቃ በጥርጥር ውስጥ ገብተዋል። ስለዚህ ያ ምንድነው እዚህ ጋር የተፈጠረው ችግር ማለት ምንድነው? ዴቭ ወንድሙን ኤፍሬምን አግኝቶ መግሮታል፣ አስተካክል ብሎታል። ቪዲዮን ካየ ምናምን በኋላ ምናምን ግን ኦልሬዲ መጀመሪያ ጥፋት አጥፍቷል። አሁን የእሱ መምከርና ከዛ ነገር ርቃለው ሸሻለው ማለቱ ኤፍሬም ምናልባት ዴቭ ከዛ ነገር የራቀ እንትን ያለ ነገር የተፈጠረ ነገር መስሎታል። ግን ይሄን ጥፋት ያጠፉት መጀመሪያ ነው። የታሰሩት ደግሞ ዛሬ ነው። ሊሆን ይችላል ዴቭ ደንግጧል። ምክንያቱም ዛሬ በድጋሚ ይሄ ልጅ ነገሮችን አስተካክላለሁ ብሎ ቃል ከገባለት በኋላ ዛሬ ታስሯል ሲል ሊያስደነግጥ ይችላል። ግን በዚህ መልክ መጥቶ አብርሃምን ዲፌንድ እያደረግ ለምን እንደዛ አደረክ ሊል አይችልም። ምክንያቱም አብርሃም ላይ የነበረውን ቁስል መረዳት አለበት። አብርሃም ብዙ ነገሮችን ተሸክሞ ነበረ። ስለዚህ ያኔ እንዴት ሆነ? አብርሃምንም እኮ ወንድሙን ቁጭ ብሎ ሲያወራ አብርሃምንም የደረሰበትን ችግር ሰምቷል አይደለ? ስለዚህ ዛሬ እንዳልሰማ ሰው እዚህ ጋር ቆሞ ለምንድነው ወንድም የታሰረው? ለምን እንደዚህ ያደረክ? እንደማታቅ ሰው ትሆናለህ ምናምን ሊል አይችልም። ምክንያቱም ቪዲዮን ሲያይ አብርሃም ምን እንዳጣ፣ ኤፍሬም ምን እንዳደረገ መረጃው አለው ይሄ ሰው። ስለዚህ ዛሬ እንደማያቅ ሰው ከሆነ ይሄ ሰው በትክክል ከሩታ ጎን ቆሞ እየተከራከረ ነው እንጂ ያለው መሀል ላይ ሆኖ የሁለቱን ችግር ሊፈታ የቆመ ሰው ነው ብዬ በዚህ ሰዓት አላስብም። ቤተሰብ ነገር እስኪረጋገጥ ድረስ ገቡ። አለቀ። ሶስት ቀን ማለት እንግዲያው ና ብላ ጠራችኝ፣ እፈልጋቸዋለሁ አለችኝ። መጣ። ገብቷል አይደለም? አብርሽም ደውልለት ብላኛለች፣ ደወልኩለት፣ መጣ። አሁን እኔ ቀጥታ የምፈልገው ነገር ልጁ እንዲፈታ ፈልጋለሁ። ሲጀመር አንድ ነገር ደግሞ ምን የምፈልገው ከአንተ የሆነ ነገር የሰው ልጅ ትክክለኛ አንተ በቂ መረጃ ሳይኖር እንግዲህ ብዙ ነገር አይቻልም። ቤቱ ድረስ በቂ መረጃ አልረጋጋም። በዚህ ጉዳይ አልረጋጋም። እኔ ትናንትና እየነገርኩህ እኮ ነው። አሁንም እኮ ሙሉ ነገር መረጃ ይዤ አይደለም እያወራሁ ያለሁት፣ ግን ደግሞ እያደረጉት ነገር ትክክል ስላሉ አስጠርጥሯቸዋል ነው። ትክክልማ ያልሆነው እኮ አግኝቼ አወራሁት እኮ ስለአንተ ማውራት እኮ እኔ አላውቅም። እኔም አላውቅም። ግን ደግሞ እነዚህ ልጆች ተጠርጥረዋል። ስለተጠረጠሩ ደግሞ ይገባሉ። እኔ እኮ የማሳሰርም የማስፈታትም ስልጣን የለኝም እዚህ ጋር ገባክ? ሁላችንም ከህግ በታችንን። ስለዚህ ይሄን ደግሞ ማመን መቻል አለብን። ልክ ነህ። ሁላችንም ከህግ በታችንን። ግን ምንም ነገር ቢሆን አንተ ወንድምህ ላይ የዚህን ያህል እርምጃ አንተ አሁን ወንድም የምትለው ወንድምን ስለምትወደው ሊሆን ይችላል። ግን ደግሞ ወንድም የሚሆን ትንሽ ልጅ እኮ በቃ አሁን የተናገርነው ይሄን በቃ ዴቭ በያዝ አድርጓል። በያዝ ያደረገው ወንድሙ ስለሆነ ነው እንጂ ጥፋት ስላልሆነ አይደለም። በቂ መረጃ ኖረውም አልኖረውም አንድ ሰው ከኔ ጉዳይ ጋር ይገናኛል ብሎ የጠረጠረውን ሰው ለፖሊስ ቃል ሊሰጥ ይችላል። በቃ በዚህ ምክንያት ተጠርጥሮ ያ ሰው ሊጠየቅና ማረፊያ ቤት ሊቆይ ይችላል። ስለዚህ ይሄን ማድረጉ እንዲያውም ሊመሰገን፣ ሰው ወንድሙ ቢሆንም እንኳን በትክክል ጥፋት ካጠፋ ያጠፋ ሰው የእጁን ማግኘት አለበት የሚል እምነት እንኳን ስላለው ሁላችንም ልናመሰግነው የሚገባ እንጂ ልንቆጣው የሚገባ ሰው አይደለም። ወንድምነት ሌላ ነው፣ ጥፋት ሌላ ነው። ሰው ሲያጠፋ ያችም የሚወዳት ሚስቱ ነች፣ ይሄም የሚወደው ወንድም ነው። ስለዚህ ከሁለቱም እየመረጠ ሳይሆን ለዚህ ጥፋት ምክንያት ይሆናልና ከዚህ ጋር ሊገናኝ ይችላል ያለውን ነገር አድርጓል። ስለዚህ ዴቭም አሁን ማለት የሚኖርበትም ትልቁ ነገር ምንድን ነው? እነዚህ ሰዎች ጥፋት ካለጠፉ ሊፈቱበት የሚችሉበትን መንገድ መፈለግ ነው እንጂ አንተ እንደዚህ ለምን አደረግ፣ እንዴት ተወንድም ላይ ትጨክናለህ፣ እንዴት ወንድም ምን ታሳስረዋለህ አይባልም። በቃ ጥፋት አጥፍቷል ብሎ ካመነ ቪዲዮን ካየ ከቪዲዮ በላይ ሊያስረዳ የሚችል ምንም ነገር የለም። ዴቭ ሌላ ማስረጃ እንኳን ሊጠብቅ አይገባውም ነበር፣ ይህን ካየ ማለት ነው። አሁን እያለን እንዳለ ነው። እነዚህም ሰዎች እንደታሰሩ ነው። እዚህ ቆመው ደግሞ ምንም የተረጋጋ የመደማመጥ ነገር የለው። ውሃ መልስ፣ ውሃ ውሰድ፣ ውሃ አምጣ፣ ውሃ መልስ የሆነ ነገር ነው። ምንም የሚጨበጥ ነገር አይደለም። እዚህ ጋር ያዙት። መፍትሄው ያለው ህግ ላይ ነው። ህግ ደግሞ የሚፈልጉትን ነገር እንዲያገኙ ያደርጋቸዋል። ጥፋተኞችን ጥፋተኛ ናችሁ ይላል፣ ጥፋተኛ ያልሆኑትን ደግሞ
ይለቃል ማለት ነው። ስለዚህ አሁን ትልቁ ጥያቄ በድጋሚ ሄርሜላ ግን የት እንዳለች እስካሁን አይታወቅም። የዛሬ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እንደገና ተመልሰን እንመጣለን። አካውንቱን ፎሎ አድርጉ፣ ቤተሰብ ሁኑ። ይመቻል።